ይህ ሁሉ ወንጀል ሲፈጸም ማህበሩ ግን በህይወት አለው ነው የሚለው? ካላችሁ እስኪ እጃችሁን አውጡ እንስማው የእናንተን ሳይድ። እኔ ግን በህይወት አላችሁ ወይ ብዬ እንድጠይቅ ያስገድደኛል። በተለይም ዛሬ ላነሳው የፈለግኩት ርዕስ የህክምና ሙያ ዘርፍ ውስጥ ያለ ስለሆነ ትንሽ አሳሳቢ ነው። በዚህኛው በያዝነው ክፍለ ዘመን በተለይ በርካቶች የክሊኒክ በሮችን በዚህ ጉዳይ ያንኳኳሉ። ይኸውላችሁ አንድ ምንም የህክምና ባክግራውንድ የሌለው ሰው መጥቶ ሌዘር፣ ጨረር፣ ራዲዮ ፍሪኩዌንሲ አስቡት እንግዲህ መርፌ የመሳሰሉትን ነገሮች ሊያክማችሁ ከፊታችሁ ሲቆም ማለት ነው። ነገሩ እንዲህ ነው። ላነሳ የፈለግኩት ማህበር የኢትዮጵያ ቆዳና አባላዘር ህክምና ማህበር ይሰኛል። ማህበሩ እነዚህን ነገሮች እያየ ለምን ችላ አለ የሚለው የቀናኢ ጥያቄ እንጂ ያለኝ ማህበሩ ምን እየሰራ እንደሆነ የሚታወቅ ነገር የለም። በአደባባይ ግን እኔና እናንተ የምንታዘበው በርካታ የቆዳ ስፔሻሊቲ ያላችሁ ሐኪሞችም የምትጋሩኝን አንድ ርዕስ ላንሳ። እናንተም ብትሆኑ ሐኪሞቹ ምን አለ ይሄ ህዝብ እንኳን አያሳዝናችሁም? ማህበሩ ምንም ባያደርግ እናንተም በግላችሁ ብትታፈኑና ምንም ማድረግ ባትችሉ እንኳን ለሚመለከተው አካል ህግ ይከበር ዘንድ የሆነ ነገር አለማለታችሁ በእውነት ያቀባብራል ወይ ብዬ እናንተንም መውቀስ እፈልጋለሁ፣ ወይም በቀና አይነት ጥያቄን አቀርብላችኋለሁ። አስቡት፣ አንድ ጠቅላላ ሐኪም የቆዳ ስፔሻሊቲ ለማግኘት 3 ዓመታትን ይማራል። ስፔሻላይዝድ የሚያደርገው ስለ ቆዳ ብቻ እየተማረ 3 ዓመታትን ከፈጀ በኋላ ነው። አንድ ኤስቴቲክ ወይም የስነ ውበት ህክምና የሚማር ጠቅላላ ሐኪም ደግሞ 3 ወራት ኮርስ ወስዶ ይመጣል። ምክንያቱም የስነ ውበት ባለሙያ ይሄ ፌሻል ጥፍር ምናምን ሊሰራ ይችላል። ከዛ ባለፈ ግን በምን ሂሳብ ነው የቆዳ ስፔሻላይዝ ያደረጉ በቆዳ ሐኪሞች ሊሰሩት የሚችሉትን ስራ የሚሰራው? ከዛም አልፎ የህግ ምሩቅ ይሁን የሃይስኩል ምሩቅ ይሁን ሌላ ኢንጂነሪንግ ተማሪውን ምን ይሁን የስነ ውበት ትምህርት አስተምሮ ብቻ ሄዶ መርፌ እንዲወጋ፣ ሌዘር እንዲሰራ፣ በጨረር እንዲሰራ፣ ማይክሮኒድሊንግ እንዲሰራ፣ ፒአርፒ እንዲሰራ እንዴት ነው እንደዚህ አድርገው አሳምነው ተማሪዎችን እያስተማሩ ላልተፈለገ ወጪ ተማሪዎችን የሚዳረጉት? የሚቀጥራቸው ካገኙ ደግሞ እኛ ተጠቃሚዎች ላይ ጉዳት እንዲደርስ የሚያስችሉት በምን ሂሳብ ነው? ህግ ባለበት ሀገር ይሄ እንዴት ይቻላል? ሌላው ቀርቶ እኮ በኢትዮጵያ ህግ ከታወቀ የውጭ ሀገር እንኳን ደርማቶሎጂ ላይሰንስ ያላቸው ሰዎች እኮ ሀገራችን ከመጡ በኋላ ግዴታ ህጋዊ ለመሆን ኢትዮጵያ ውስጥ ለመስራት ከፈለጉ በአዲስ አበባ ዩኒቨርሲቲ ስር አለርት ሆስፒታል ለ6 ወራት ያክል ትምህርት ተምረው ነው። ለ6 ወራት ያክል ተምረው ደርማቶሎጂ ላይ ያላቸው ወይም ደርማቶሎጂስት ለመባል ያለ ላይሰንሳቸው ህጋዊ እንዲሆንላቸው እውቀታቸው ተፈትኖና ታይቶ ነው ህጋዊ እውቅና ተሰጥቷቸው የሚሰሩት። ታዲያ እነዚህ አሳቾች በየቲክቶኩ ጋውናቸውን ለብሰው ልክ ራሳቸውን እንደ ቆዳ ስፔሻሊቲ አይተው እንደ ቆዳ ስፔሻሊስት ቆጥረው በየትላልቅ ክሊኒኮች ውስጥ እየሰሩ ጭራሽ እናስተምራለን እያሉ ሁሉ ደርሰዋል። ጭራሽ የቆዳ ክሊኒኮቹን የሚያስተዋውቁት እነሱ ናቸው። በነገራችን ላይ አንድ የጠቅላላ ሐኪምስ እንደዚህ ስፔሻሊቲ ናቸው የተባሉ የቆዳ ክሊኒኮች ውስጥ ገብቶ የመስራት ፈቃድ አለው? ይቻላል? የሚቻል አይመስለኝም። እና እውቅና በሌላቸው የሀገሪቱ ህግ በማይፈቅደው የብዙ ሰዎች ህይወት አደጋ ላይ ወድቋል። የብዙ ሰዎች ገንዘብም እየባከነ ነው። እንማራለን እንለወጣለን ብለው ጓጉተው በሰርቲፊኬት ምርቃን በየክሊኒኩ ለመቀጠር ይሄዱና መርፌ እንወጋለን፣ ሌዘር እንሰራለን፣ ጨረርም እንችላለን፣ ፒአርፒም እንሰራለን እያሉ ሲጨቃጨቁ ሁሉ የገጠማቸው ነግረውኛል። እና ማህበሩስ ምን እየሰራ ነው? በዚህ ሙያ ላይ የተሰማራችሁስ የህክምና ባለሙያዎች ምን እያደረጋችሁ ነው? በዚህ ህክምና ጉዳይ በህክምና ስህተት ሰዎች ቢጎዱ፣ በተሳሳተ ነገር ቢወጉ፣ ወይም ህክምናውን በትክክል ባልተማሩ ሰዎች እጅ ላይ መውደቁስ ለእናንተ እንደ ባለሙያ ቁጭትስ የለውም ወይ? ተውት፣ ህዝቡን ተውት፣ አታስቡለት። እንደው የራሳችሁ ስም እንኳን መጥፋቱ አያሳስባችሁም? እና ማህበሩ በህይወት አለሁ ነው የሚለኝ።